አመሰግናለሁ የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን ፈልጋለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና አልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረም። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጪድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ብጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 2023 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል 366 ሲቪሊያኖች በኦሮሚያ ክልል
ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራትና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌደራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ ያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠርል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉ ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው።
የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም አልሰማም አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች gross human rights violations በሰብአዊነት ላይ ለተፈጸሙ ወንጀሎች crime against humanity የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ ዕውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ atrocity determination እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌደራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌደራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ ፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅደም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን
ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርሶ ካቀረባቸው ሐሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል፣ በአዲስ አበባ ክልል ውስጥ፣ በአዲስ አበባ ከተማ ውስጥ
አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሰው። በ83 ገብቶ 84 መንግስት የመሰረተው የኢህአደግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛውም መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማብራት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ። ህገ መንግስቱ ይቀደድ ይባላል። የለም እኛ አንቀድም፣ ህዝብ አወያይተን አማክረን ሁሉም ሳይኖሮት ነው የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታስሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረን አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል በብዙ። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር።
ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል፣ ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። አማራ ክልል ላውጥም እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው። ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ፣ ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቶ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንዱ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶች እና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን እንወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት